አራተኛ ምሳሌ ልስጥሽ የምትወጃት የምታፈቅሪያት የምትሳሳያላት የነብያችን አለይሂ ሰላቱ ሰላም ልጅ የሆነች ፋጢማ የመጨረሻ ልጃቸው ፋጢማ ረዲየላሁ ዐንሃ በጣም ጨዋ ከሆኑ ሴቶች መካከል እንደ ሚስትም እንደ ልጅም እንደ ሴትም እንደ እናትም እንደ ሁሉም ነገር አርአያ መሆን የምትችል የአሊ ረዲየላሁ ዐንሁ ባለቤት የሆነችው የሐሰንና ሁሴን ረዲየላሁ ዐንሁማ እናት የሆነችው የነብያችን አለይሂ ሰላቱ ሰላም የአይን ማረፊያ የሆነችው ፋጢማ ስትመጣ መንገድ የሚለቁላት ወንበር የሚለቁላት ፋጢማ ቢድዓቱ ሚኒ የአካሌ ክፋይ ነች ያሏት ፋጢማ መን አግደበሃ አግደበኒ እሷን ያስከፋ አስከፍቶኛል ወመን አሐበሃ አሐበኒ እሷን የወደደ ወዶኛል ያሏት ፋጢማ ረዲየላሁ ዐንሃ ምን ያስጨንቃታል? በህይወት ዘመኗ አንድም ቀን አጅነቢይ ወንድ ነክቷት አያቅም፣ ለመንካትም አስቦም አያቅም። ፋጢማን የሚያስጨንቃት ያሳስባት ምንድነው? አንድ ቀን ምርር ብላ ታለቅስ ነበረ። ምንድነው የሚያስለቅሳት? እኔ ከሞትኩ በኋላ ጀናዛዬን የሚሸከሙት ወንዶች ናቸው። እሺ የሚሸከሙት ቃረዛ ላይ ነው፣ አልጋ ላይ ነው፣ አካሌን አይነኩትም። ነገር ግን ከሰዎች ተሸክመው ከቃሬዛ አውርደው ለህድ ውስጥ የሚከቱኝ ወንዶች ናቸው። የዛኔ አጅነቢይ ይነካኛል፣ አካሌን ሰውነቴን አጅነቢይ ይነካኛል። በድን ሆና ይሄ ያስጨንቋታል፣ ጀናዛ ሆና ይሄ ያስጨንቃታል። ዛሬ እኛ በህይወት እያለን እህቴ በህይወት እያለሽ አካልሽ እየተንቀሳቀሰ በራስሽ መወሰን እየቻልሽ ነው አጅነቢይ የሚያቅፍሽ፣ አጅነቢይ የሚጨብጥሽ፣ አጅነቢይ የሚስምሽ። ታዲያ እህቴ ምን ትጠብቂያለሽ? ምንድነው የምታስቢው? ቂያማ ደርሷል፣ አላህ ምን ይለኛል ብለሽ አታስቢም? ነገ አላህ ፊት ምንድነው መልስሽ የሚሆነው?